በኢትዮጵያ ተፈናቃዮች ልዩ ፍላጎት ያላቸው ዜጎችና ለተለያዩ ችግሮች ተጋላጭ የሚባሉ የማህበረሰብ ክፍሎች በቅድመ አንደኛ ደረጃ ትምህርት ተደራሽ ለማድረግ እየተሰራ ነው ተብሏል። የተባለው ደግሞ የትምህርት ሚኒስቴር የብሔራዊ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ማዕቀፍ ትግበራ እንዲሁም ደግሞ ቀጣይ አቅጣጫን አስመልክቶ ባዘጋጀው መድረክ ላይ ነው። የቅድመ አንደኛ ደረጃ ትምህርት ያገኙ ተማሪዎች በወደፊት የትምህርት ህይወታቸው የቅድመ አንደኛ ትምህርት ካላገኙት የተሻለ የትምህርት አቀባበል እንዳላቸውና ይህም የትምህርት ስርዓቱ ለገጠመው ችግር ዘላቂ ለውጥ ያመጣል መባሉ የተነገረበት መድረክ ዳግማዊት ደረጀ ነች የተከታተለችው። ምስሊያሽን ታቀርባለች። የቅድመ አንደኛ ደረጃ ትምህርት ህጻናት ለመጀመሪያ ደረጃ ትምህርት ዝግጁ የሚደረጉበት መሆኑን የትምህርት ሚኒስቴር ይገልጻል። ይህንኑ የቅድመ አንደኛ ደረጃ ትምህርት ለመስጠት የሚያስችለውን የብሔራዊ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ማዕቀፍ ላለፉት 2 ዓመታት ስተገብር ቆይቻለሁ የሚለው ተቋሙ የፖሊሲ ማዕቀፍ በጤና በትምህርትና በሴቶችና በማህበራዊ ጉዳይ ሚኒስቴር መስሪያ ቤቶች የተዘጋጀ እንደሆነም ገልጿል። በውስጡም 5 ዋና ዋና ጉዳዮችን እንደሚያካትት በትግበራውና በቀጣይ አቅጣጫዎች ዙሪያ አተኩሮ በተሰናዳው መድረክ ላይ ተነግሯል። መርሃ ግብር የራሱ ፖሊሲ ማዕቀፍ አለው። የፖሊሲ ማዕቀፉ የተዘጋጀው በ3 ላይን ሚኒስትሪስ ነው። ትምህርት፣ ጤና እና የሴቶችና ማህበራዊ ጉዳይ ሚኒስቴር በጋራ ያዘጋጁት ነው። መርሃ ግብሩም 5 ዋና ዋና ጉዳዮችን ያካትታል። አንደኛው ጉዳይ ህፃናት ከመወለዳቸው አስቀድሞ እስከ 6 ዓመት ድረስ ጤንነታቸው መጠበቅ መቻል አለበት የሚል የጤና ፕሮግራም አለው። ሁለተኛው ጤንነት ከአመጋገብ ስርዓት ጋር የሚያያዝ ስለሆነ ደግሞ ሁለተኛው ፕሮግራም ከስርዓተ ምግብ ጋር የሚያያዝ ነው። ሶስተኛው ፕሮግራም ህፃናት ክብካቤ ይፈልጋሉ። የህፃናት ክብካቤ ሶስተኛው ፕሮግራም ነው። አራተኛው ፕሮግራም ህፃናት ደህንነታቸው መጠበቅ መቻል አለበት ከቤተሰብም ከቤተሰብ ውጪም። አምስተኛው መርሃ ግብር ልጆችን አንደኛ ክፍል ከመግባታቸው በፊት ለትምህርት ዝግጁ ማድረግ ነው። ይህ መርሃ ግብር ተግባራዊ በተደረገባቸው ዓመታት የቅድመ አንደኛ ደረጃ ትምህርት አግኝተው ወደ አንደኛ ደረጃ ትምህርት የሚያመሩ ህፃናት ትምህርቱን ካላገኙ ከህፃናት አንፃር በቀጣይ የትምህርት ዘመናቸው የተሻለ የትምህርት አቀባበል እንዳላቸው መስተዋሉንም መሪ ስራ አስፈጻሚው ነግረውናል። ሰፊ እንቅስቃሴ ባደረግንባቸው ዓመታቶች አንደኛ ክፍል ይሄንን አገልግሎት አግኝተው ከገቡ ልጆች እና ይሄንን አገልግሎት ሳያገኙ አንደኛ ክፍል የገቡ ልጆችን በንጽጽር ስንመለከት የተሻለ የትምህርት አቀባበልና ፍላጎት በእነዛኞቹ ልጆች ላይ ታይቷል። ስለዚህ ይሄንን መርሃ ግብር ማስፋት መቻል አለብን ብለን ነው የያዝነው። የዛሬው መርሃ ግብር እንደምታዩ ይሄንን የማስፋፋት መርሃ ግብር ከጥራት ጋር ሳይነጠል ማስፋፋት በሚል ነው እንግዲህ አውደ ጥናቱ እየተካሄደ ያለው። የብሔራዊ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ማዕቀፍ ስራ ላይ በቆየባቸው ዓመታት በርካታ የቅድመ አንደኛ ደረጃ ትምህርት ቤቶችን መገንባት እንደተቻለ ደግሞ የትምህርት ሚኒስትር ዴኤታዋ አየለች እሸቴ ተናግረዋል። ባለፉት 2 ዓመታት በትምህርት ለትውልድ ንቅናቄ በሺዎች የሚቆጠሩ የቅድመ አንደኛ ደረጃ ትምህርት ቤቶች እንዲገነቡ ተደርጓል። ይህም ዓመታዊ የተማሪን ተሳትፎ በአማካኝ ከ6% በላይ እድገት እንዲያሳይ አስችሏል። የጥቅል ተሳትፎ ምጣኔ በ2012 ዓመተ ምህረት ከነበረበት ከ45 በመቶ በ2016 ዓመተ ምህረት ወደ 57 በመቶ ማሳደጉ ተጠቃሽ ነው። ከዚህ አኳያ ተስፋ ሰጪ የሆኑ ውጤቶች የተመዘገቡ ሲሆን አሁንም ግን ገና ብዙ መስራት እንደሚጠበቅብን የምንግባባበት ነው ብዬ አምናለሁ። በዚህ መርሃ ግብር በርካታ ተግባራት ቢከናወኑም ተግዳሮቶች እንደነበሩ የጠቀሱት የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ በበኩላቸው በጀት ዋነኛው ፈተና እንደሆነ ሲናገሩ ተደምጠዋል። በገጠር አካባቢ የሚኖሩና ለብዙ የማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎች ያሉበት ሁኔታ በተለይ በዚህ ተጋላጭ በሆኑ ማህበረሰብ ውስጥ ቤተሰብ ውስጥ የሚኖሩ ህፃናትን የተሻሻለ ፍትሃዊ የሆነ ተደራሽ ትምህርት እንዲያገኙ ከማድረግ አኳያ እንደገና በደንብ አጥነን ቁጭ ብለን አስበንበት ልንሰራ የሚገባ ትልቅ ተግዳሮት ነው። ከዛ በዘለለ ደግሞ መምህራን በልበ ሙሉነት ዝግጁ ቢሆኑም ዕውቀቱ ቢኖራቸውም የበለጠ ደግሞ ወደ ውጤት እንዲመነዝሩ የተጠናከረ ስልጠናን ከመስጠት አንፃር ግብአቶችንም ከማሟላት አንፃር ደግሞ ያልተሻገርናቸው ትልልቅ ተግዳሮቶች እንዳሉ እናያለን። ሌላው ትልቁ ማነቆ ፋይናንስ ነው።
ሁላችንም ያስማማናል። የፖሊሲ ማዕቀፍ ትግበራውን የሚደግፈው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የቅድመ አንደኛ ደረጃ ትምህርት ተደራሽነት ላይ ያሉ ለውጦች አበረታች መሆናቸው በዚሁ መድረክ ላይ የገለጸ ሲሆን በተለይም ተፈናቃዮችን፣ ልዩ ፍላጎት ያላቸው ዜጎችንና ተጋላጭ የማህበረሰብ ክፍሎችን ተደራሽ ለማድረግ እየተሰራ መሆኑን አሳውቋል። ተቋሙ ወደፊትም በዚሁ ዘርፍ ላይ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አመላክቷል።